በኢራቅ በሚገኝ የኢራን ኩርድ ተቃዋሚዎች ካምፕ ላይ በድጋሚ የድሮን ጥቃት ተፈጸመ። ሳውዲ አረቢያ የትራምፕን ጥያቄ ውድቅ በማድረግ የአሜሪካ ወታደሮችን ከጦር ሰፈሮቿ ልታባረር ነው ተባለ። ሩሲያ በኪየቭ ባደረሰችው ከባድ ጥቃት ቢያንስ 8 ሰዎች ሲሞቱ ከ34 በላይ ቆሰሉ። የአሜሪካ ባህር ኃይል ሄሊኮፕተር በአረብ ባህር ላይ የተከሰከሰ ሲሆን 3 ሰዎች ሲተርፉ አንድ አባል ጠፍቷል። በደቡብ አፍሪካው የጸረ ስደተኞች ተቃውሞ ከ900 በላይ ሰዎች ታሰሩ። በውጭ ዜጎች ላይ ያነጣጠረው የጥላቻ ውጥረት ወደ ሀገር አቀፍ ሰልፎች ማምራቱን ተከትሎ በመላው ደቡብ አፍሪካ የእስር ማዕበል ተካሂዷል። ሰላም ጤና ይስጥልን የቻናላችን ተከታታዮች፣ ይህ ቮይስ ኦፍ ኢትዮጵያ ነው። የሰዓቱን የውጭ አጫጭር ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። በኢራቅ በሚገኝ የኢራን ኩርድ ተቃዋሚዎች ካምፕ ላይ በድጋሚ የድሮን ጥቃት ተፈጸመ። ኢራቅ በድጋሚ በከባድ የድሮን ጥቃት ክፉኛ ተናውጣለች። ይህ ክስተት በኢራንና በአሜሪካ መካከል ያለው የተኩስ አቁም ስምምነት እጅግ ተሰባሪ መሆኑን እያሳየ ባለበት በአሁኑ ወቅት የቀጠናው ግጭት ይበልጥ እንዳይሰፋ አዳዲስ ስጋቶችን ፈጥሯል። ዘ ታይምስ ኦፍ እስራኤል የኢራቅ የደህንነት ምንጮችን ጠቅሶ እንደዘገበው ፈንጂዎችን የጫነች አንዲት አውዳሚ ድሮን በኢራናውያን የኩርድ ተቃዋሚ ቡድኖች ይዞታ የሆነ ካምፕን ኢላማ አድርጋለች። ይህ ጥቃት በኢራቅ ኩርዲስታን ክልል ከኤርቢል ከተማ ምስራቅ በሚገኘው የኮይሳንጃክ በተባለ ወረዳ በሚገኝ ካምፕ ላይ ከፍተኛ የእሳት ቃጠሎን አስከትሏል። ይህ ዘገባ እስከተጠናከረበት ጊዜ ድረስ በጥቃቱ ስለደረሰው የሰው ሕይወት መጥፋትም ሆነ የአካል ጉዳት እንዲሁም ይህንን አስደንጋጭ ጥቃት ስለፈጸሙት አካላት ማንነት ወዲያውኑ የተሰማና የተረጋገጠ ነገር የለም። ይህ የቅርብ ጊዜ ክስተት በኢራን መንግስትና በኢራናውያን የኩርድ ተቃዋሚ ቡድኖች መካከል ለረጅም ጊዜ ሲብላላ የቆየው ጥልቅ የሆነ የጥላቻና የጠላትነት ስሜት መገለጫ ተደርጎ ይወሰዳል። ቴህራን እነዚህን ተቃዋሚ ቡድኖች እንደ አንድ ትልቅ ና ህልውናን እንደሚፈታተን አደገኛ ስጋት አድርጋ ነው የምትመለከታቸው። በርካታ የኢራን የኩርድ ተቃዋሚ ፓርቲዎች በኢራቅ ኩርዲስታን ክልል ውስጥ ሆነው የሚንቀሳቀሱ ሲሆን የኢራን መንግስት እነዚህም ቡድኖች የመገንጠል ዓላማ ያነገቡ ወይንም ጸረ መንግስት እንቅስቃሴዎችን የሚያካሂዱ ናቸው በማለት አጥብቆ ይከሳቸዋል። በዚህም የተነሳ ኢራን ድንበር ተሻጋሪ የሆኑ የድሮን የሚሳይልና የመድፍ ጥቃቶችን በመጠቀም የእነዚህም ቡድኖች ይዞታዎችና አቋሞች በተደጋጋሚ ኢላማ ስታደርግ ቆይታለች። በቅርቡ ለ40 ቀናት በዘለቀው ግጭት ወቅት ኢራን በሰሜናዊ ኢራቅ በሚገኙ የኩርድና የኢራን ተቃዋሚ ቡድኖች ላይ የምታካሂደውን ወታደራዊ ዘመቻ በከፍተኛ ሁኔታ አጠናክራ ነበር። አሜሪካና እስራኤል ከነበራቸው ፍጥጫ ጋር በተያያዘም የሩዳው የዜና አውታር ግምቶች ዋቢ በማድረግ እንደገለጸው ኢራን ወደ ኩርዲስታን ክልል ወደ 700 የሚጠጉ ድሮኖችንና ሚሳኤሎችን አስወንጭፋለች። እነዚህ ተከታታይ ጥቃቶች ከ12 በላይ የሚሆኑ ንጹሃን ሰዎችን ሕይወት የቀጠፉ ሲሆን ቢያንስ 90 በሚሆኑ ሌሎች ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳትን አድርሰዋል። በኢራቅና በኢራን መካከል ያለው ተራራማ የድንበር አካባቢ በመካከለኛው ምስራቅ ከሚገኙት እጅግ ተለዋጭና በማንኛውም ጊዜ ሊፈነዱ ከሚችሉ ትኩስ ቀጠናዎች አንዱ ሆኖም ቀጥሏል። የኢራቅ ኩርዲስታን ክልል ዋና ከተማ የሆነችው ኤርቢል በዚህ ውስብስብና የተወሳሰበ የጥላ ጦርነት ማዕከል ላይ በተደጋጋሚ ራሷን አግኝታለች። ከተማዋ የድሮን ጥቃቶችን፣ የሚሳኤል ድብደባዎችንና በኢራን በሚደገፉ ኃይሎች በኩርድ አንጃዎች እንዲሁም ቴህራን የእስላማዊቷ ሪፐብሊክን ለማተራመስ ይሞክራሉ ብላ በምትከሳቸው የተቃዋሚ ቡድኖች መካከል የሚደረጉ መጠነ ሰፊ ኦፕሬሽኖችን ማስተናገዷ የዘወትር እውነታ ሆኗል። ይህ ክልል የአሜሪካ ጦር ሰራዊት የሰፈረበትን የኤርቢል ዓለም አቀፍ አውሮፕላን ማረፊያ ያቀፈ ሲሆን የስትራቴጂካዊ አውሮፕላን ማረፊያ በቅርብ ዓመታት ውስጥ በሮኬትና በድሮን ጥቃቶች በርካታ ጊዜያት ኢላማ ተደርጓል። ሮይተርስ የዜና ወኪል እንዳስነበበው ሰኔ 27 ቀን ፈንጆችን የጫነች ሌላ ድሮን ከኤርቢል በስተ ሰሜን የሚገኘውንና የኢራን የኩርድ ተቃዋሚ ቡድን ይዞታ የሆነውን ሌላ ካምፕ ኢላማ ባደረገችበት ወቅት በዚህ ክስተት ላይ ተመሳሳይነት ያለው ጥቃት መፈጸሙ ይታወሳል። ይህ እያየለ የመጣው ጥቃት የኢራቅ ኩርዲስታን ክልል ኢራንን የቀጠናውን ባላንጣዎቿንና የታጠቁ ተቃዋሚ ቡድኖችን ባሳተፈና ከጊዜ ወደ ጊዜ እየተባባሰ በመጣ የጥላ ጦርነት ውስጥ በድጋሚ እጅግ አደገኛ የሆነ የጦርነት አውድማ እየሆነ ነው የሚለውን ስጋት ይበልጥ የሚያጎላና የሚያጠናክር ነው። ይህ በሰሜኑ የሀገሪቱ ክፍል የሚታየው ውጥረት ባልተናነሰ መልኩ የኢራቅ መዲና በሆነችው ባግዳድ ሰማይ ላይ የተከሰቱ ኃይለኛ ፍንዳታዎች የከተማዋን ነዋሪዎች ክፉኛ አስደንግጠዋል። ጥብቅ ጥበቃ የሚደረግለትን የአየር ክልል ጥሶ የገባን አደጋ ተከትሎ የከተማዋ የአየር መከላከያ ስርዓቶች በፍጥነት ወደ እርምጃ በመግባታቸው ምክንያት የሌሊቱን ጸጥታና ሰላም ያናጋ ከፍተኛ የተኩስ ልውውጥ ተስተናግዷል። ይህ ክስተት የተከናወነው የኢራቅ መንግስት ቁልፍ ተቋማት በሚገኙበት እንዲሁም የአሜሪካ ኤምባሲን
ጨምሮ በዓለም ላይ እጅግ ስሜታዊ ለሆኑ የዲፕሎማሲ ተልእኮዎች ማረፊያ በሆነውና እጅግ ከፍተኛ ጥበቃ በሚደረግለት የባግዳዱ አረንጓዴ ዞን አካባቢ ነው። የኢራን መንግስት ይፋዊ ቴሌቪዥን ጣቢያ የሆነው ፕሬስ ቲቪ ያጋራው የቪዲዮ ምስል ድሮኑ ወደ መሬት ለማውረድ በተደረገ ሙከራ የሌሊቱ ሰማይ ሲያበሩት የነበሩትን አስገራሚና አስፈሪ የአየር መከላከያ ተኩስ እይታዎችን አሳይቷል። የኢራቅ የደህንነት ሚዲያ ሴል ኃላፊ የሆኑት ሌተናንት ጄኔራል ሰዓድ ማዕን እንደገለጹት የደህንነት ኃይሎች በአረንጓዴው ዞን ላይ ወዳለው ጥብቅና ክልክል የአየር ክልል የገባችን አንዲት አነስተኛ ድሮን ማወቅ ችለዋል። ከተደጋጋሚ መጥለፍና የማስቆም ሙከራዎች በኋላ የኢራቅ ኃይሎች ድሮኗን በተሳካ ሁኔታ ተኩሰውም መጣል ችለዋል። ይህ የአረንጓዴ ዞን በመባል የሚታወቀው አካባቢ ቁልፍ የሆኑ የመንግስት ተቋማት፣ የውጭ ሀገራት ኤምባሲዎችና ዲፕሎማሲያዊ ተልእኮችን ያቀፈ በመሆኑ ከኢራቅ እጅግ ከፍተኛ ጥበቃ ከሚደረግላቸው ስፍራዎች አንዱ ነው። በርካታ ዘገባዎች እንደሚጠቁሙት ከሆነ ይህች የተጣለችው ድሮን አቅጣጫዋን ወደ አሜሪካ ኤምባሲ አድርጋ የነበረች እንደሆነም ይታመናል። የቅርብ ጊዜ ደህንነት ስጋት የተከሰተው በቀጠናው ውስጥ ውጥረቶች ከጊዜ ወደ ጊዜ እያሻቀቡ በመጡበትና ሰፋፊ የጂኦፖለቲካ ሽኩቻዎች በገነኑበት ወቅት ነው። ሰፋ ያለው የመካከለኛው ምስራቅ ግጭት ከተቀሰቀሰበት ጊዜ አንስቶ በኢራቅ ውስጥ የሚገኙ የአሜሪካ ዲፕሎማሲያዊና ወታደራዊ ተቋማት የታጠቁ ቡድኖች ተደጋጋሚ ዛቻና ጥቃት ሲሰነዘርባቸው ቆይቷል። በባግዳድ የሚገኘው የአሜሪካ ኤምባሲ በቀጠናው ውስጥ ለሚንቀሳቀሱና በኢራን ለሚደገፉ ሚሊሻዎች ትልቅ የጥቃት ኢላማ ተደርጎ ለረዥም ጊዜ ሲቆጠር ቆይቷል። ከዚህም በተጨማሪ በባግዳድ ዓለም አቀፍ አውሮፕላን ማረፊያ የሚገኘው የአሜሪካ ዲፕሎማሲያዊ ድጋፍ መስጫ ኮምፕሌክስና በኤርቢል የሚገኙ ሌሎች ስፍራዎችን ጨምሮ ሌሎች የአሜሪካ ተቋማት በቅርቡ በተከሰቱት የቀጠናው ግጭቶች የጥቃት ሰለባም ሆነዋል። ይህ ክስተት የተፈጠረው ሰኔ 28 ቀን በባግዳድ አረንጓዴ ዞን ውስጥ ሌላ መጠነ ሰፊ የደህንነት ዘመቻ ከተካሄደ ከጥቂት ቀናት በኋላ መሆኑ ሁኔታውን ይበልጥ ውስብስብ ያደርገዋል። በዚያን ዕለት ከፍተኛ ትጥቅ የታጠቁ የኢራን የደህንነት ኃይሎችና የጸረ ሽብርተኝነት ክፍሎች ወደዚህ ጥብቅ ክልል በብዛት በመግባት በርካታ ፖለቲከኞችን ኢላማ ያደረገ መጠነ ሰፊ ፍተሻና ወረራን አከናውኗል። አጃንስ ፍራንስ ፕሬስ የኢራቅ ባለስልጣናትን ጠቅሶ እንደዘገበው ይህ ኦፕሬሽን የተካሄደው በተጠረጠሩ የፋይናንስ ሙስና ወንጀሎች ላይ ከሚደረግ ምርመራ ጋር በተያያዘ በፍርድ ቤት ትዕዛዝ መሰረት ነው። የታጠቁ ተሽከርካሪዎችና የደህንነት ሰራተኞች በከፍተኛ ሁኔታ መሰማራታቸው የኢራቅ የፖለቲካ አመራሮችና የውጭ ዲፕሎማሲያዊ ተልእኮች በቋሚ ጥበቃ ስር የሚገኙበት የዚህን አረንጓዴ ዞን ስትራቴጂካዊ ጠቀሜታ በድጋሚ አጉልቶ አሳይቷል። አሁን ደግሞ ሌላ ድሮን የባግዳድ እጅግ ደህንነቱ የተጠበቀ ነው የሚባለውን የአየር ክልል ጥሳ መግባቷ ጠላትነት ያላቸው አካላት በከፍተኛ ሁኔታ የሚጠበቁ ተቋማትን አደጋ ላይ ሊጥሉ ይችላሉ የሚለውን ስጋት ይበልጥ አባብሶታል። የኢራቅ ባለስልጣናት ይህችን ድሮን ያስወነጨፈችውን አካል ማንነት ገና ያላረጋገጡ ቢሆንም እንዲሁም ድሮኗ ትክክለኛ ኢላማዋ ምን እንደነበር ይፋ ባያደርጉም ክስተቱ ግን ሀገሪቱ በውስጣዊ ፖለቲካዊ ሽኩቻዎች፣ በቀጠናዊ ፍላጎቶች ግጭት እንዲሁም በዓለም አቀፍ ኃይሎች ፉክክር መካከል ተዳፍኖ የሚገኝ የፍም እሳት መሆኗን ጥበባዊ በሆነና እውነታውን ቁልጭ አድርጎ በሚያሳይ መልኩ ያረጋግጣል። የድሮኖች በሰማይ ላይ መንዣበብ፣ የጸረ አውሮፕላን ተኩሶች፣ የሌሊት ጸጥታ መገደብና የምድር ላይ ወታደራዊና የጸረ ሽብር እንቅስቃሴዎች መበራከት ኢራቅ አሁንም ድረስ የሰላምና የመረጋጋትን ትርጉም በውል ለመጨበጥ የምትፍገመገም የሌሎች ኃይሎች የጥላ ጦርነት ማስተናገጃ አውድማ ሆና መቀጠሏን ያለምንም ማቅማማት ይነግረናል። ሳውዲ አረቢያ የትራምፕን ጥያቄ ውድቅ በማድረግ የአሜሪካ ወታደሮችን ከጦር ሰፈሮቿ ልታባረር ነው ተባለ። ከወራት በፊት የተቀሰቀሰው የኢራን ጦርነት የአሜሪካና የሳውዲ አረቢያን ታሪካዊ ግንኙነት ባለፉት በርካታ ዓመታት ታይቶ ወደማይታወቅ ዝቅተኛ ደረጃ ወርዶታል። በአሁኑ ወቅት የአሜሪካ ባለስልጣናት ወታደሮቻቸውን ከሳውዲ አረቢያ ለማስወጣት እስከ ማሰብ የደረሱ ሲሆን ይህ ከባድ ውሳኔ የመጣው በወታደራዊ ስትራቴጂ፣ በቀጠናዊ ደህንነትና ከቴህራን ጋር ያለውን ግጭት አያያዝ በተመለከተ በተፈጠሩ ተከታታይና ጥልቅ አለመግባባቶች ምክንያት ነው። የዚህ ውጥረት ማጠንጠኛ የሆነው ሳውዲ አረቢያ የአሜሪካ ኃይሎች ፕሮጀክት ፍሪደም ለተሰኘው ወታደራዊ ተልዕኮ የጦር ሰፈሮቿንና የአየር ክልሏን እንዳይጠቀሙ መከልከሏ ነው። ይህ ተልዕኮ ኢራን በጦርነቱ ወቅት የንግድ መርከቦችን እንቅስቃሴ ማስተጓጎሏን ተከትሎ በሆርሙዝ ሰርጥ የሚያልፉ የንግድ መርከቦችን ለማጀብ እና ደህንነታቸውን ለመጠበቅ የታለመ ነበር። ሆኖም የሳውዲ አረቢያ መሪዎች ይህ ዘመቻ ተጨማሪ የኢራን አጸፋዊ ጥቃቶችን ሊያስነሳና መንግስቱን ወደ ጥልቁ ግጭት ሊያስገባው ይችላል የሚል ጽኑ ስጋት አድሮባቸዋል። በዚህም ምክንያት ሪያድ ዋሽንግተን ይህንን ተልዕኮ እንድታቋርጥ አስገድዳታለች። ምንም እንኳን ፔንታጎን ለዘመቻው ስኬት የሳውዲ ትብብር እጅግ ወሳኝ መሆኑን ቢያምንም ይህም ቢተኝነት የፕሬዝዳንት ትራምፕን አስተዳደር በእጅጉ ያስቆጣ ነበር። በዚህም የተነሳ የአሜሪካ ባለስልጣናት ሳውዲ አረቢያ ራሷን በኢራን ድሮኖችና የሚሳኤል ጥቃቶች ለመከላከል በእጅጉ የምትተማመንባቸውን አዳዲስ የመከላከያ ሚሳኤሎች ርክክብ ለማዘግየት ዛቻን አቅርበዋል። ምንም እንኳን ፕሮጀክት ፍሪደም በኋላ ላይ በተወሰነና ሚስጥራዊ በሆነ መልኩ ዳግም ቢጀመርም አሜሪካውያን ባለስልጣናት እንደሚያምኑት ዲፕሎማሲያዊ ጉዳቱ ቀድሞውኑ ደርሷል። ይህ ሁኔታ ሁለቱን ወገኖች በመካከለኛው ምስራቅ ካሉት የአሜሪካ እጅግ ጠቃሚ የደህንነት አጋሮች አንዱ ስለሆነው
የዚህ ግንኙነት ወደፊት ዕጣ ፈንታ ጥያቄ እንዲያነሱ አድርጓቸዋል። ከዚህ ቀደም ሳውዲ አረቢያ ፕሬዚዳንት ዶናልድ ትራምፕ ይህንን ጦርነት ከመክፈት እንዲቆጠቡ በተደጋጋሚ ማስጠንቀቂያን ሰጣ ነበር። ሪያድ ወታደራዊ እርምጃው ኢራንን የማዳከም አቅሙ አነስተኛ መሆኑን፣ ነገር ግን በተቃራኒው ቴሄራን የሆርሙዝ ሰርጥን በመዝጋት ዓለም አቀፉን የኃይልና የነዳጅ ገበያ ማስተጓጎልና አጠቃላይ የባህረ ሰላጤውን ቀጠና ሰላም የማናጋት ከፍተኛ ስጋት እንደሚያሳድር አጥብቃ ተከራክራ ነበር። እነዚህ ስጋቶች በፍጥነት እውን ሆነዋል። ኢራን በሳውዲ አረቢያ ግዛት ውስጥ የሚገኙትን ጨምሮ በቀጠናው የኃይል መሰረተ ልማቶች ላይ በሚሳኤልና በድሮን አጸፋዊ ጥቃቶችን መፈጸም መጀመሯ ሪያድ ግጭቱን ከማባባስ ይልቅ ለማስቆም ዲፕሎማሲያዊ ጥረቶቿን እንድታጠናክር አስገድዷታል። ይህ እያደገ የመጣው የሁለቱ ሀገራት ብስጭት በበርካታ ከፍተኛ ዲፕሎማሲያዊ መድረኮች ላይ በግልጽ ተንጸባርቋል። የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በባህረ ሰላጤ ባደረጉት ጉብኝት ወቅት ሳውዲ አረቢያን ዘለው በማለፍ አለመግባባቱን ያሳዩ ሲሆን አልጋውራሽ ልዑል መሐመድ ቢን ሳልማን በበኩላቸው ከፕሬዚዳንት ትራምፕ ጋር በጋራ በሚካሄድ ጉባኤ ላይ ለመገኘት የቀረበላቸውን ግብዣ ውድቅ አድርገዋል። እነዚህ እርምጃዎች የሁለቱ ሀገራት ግንኙነት ይበልጥ እያሽቆለቆለ መምጣቱን የሚያሳዩ ግልጽ ምልክቶች ተደርገውም ተወስዷል። በዚህ ጀርባ ላይ የአሜሪካ ባለስልጣናት በሳውዲ አረቢያ ውስጥ ለረጅም ጊዜ የቆየውን የጦር ሰፈርና የአሜሪካ ወታደራዊ ህልውና መቀነስ እንዳለበት አሁን በቁም ነገር እየመረመሩ መሆኑ ተዘግቧል። ይህ እርምጃ ተግባራዊ ከተደረገ በ10 ዓመታት ውስጥ በባህረ ሰላጤው የደህንነት ፖሊሲ ላይ ከሚታዩት በጣም ጉልህና ታሪካዊ ለውጦች አንዱ ይሆናል። ምንም እንኳን ይህ የተዘገበው ውጥረት ቢኖርም በዋሽንግተንና በሪያድ መካከል በመከላከያ በኃይልና በቀጠናዊ ደህንነት ዙሪያ ያለው ትብብር ሙሉ በሙሉ አልተቋረጠም። ነገር ግን የኢራን ጦርነት ቴሄራንን እንዴት መጋፈጥ እንደሚገባ፣ የባህረ ሰላጤውን አጋሮች እንዴት መጠበቅ እንደሚቻልና በመካከለኛው ምስራቅ የወደፊቱን የኃይል ሚዛን እንዴት መቅረጽ እንደሚቻል ላይ እየሰፉ የመጡ ጥልቅ ልዩነቶችን አጋልጧል። የተዘገበው የወታደሮች ቁጥር ግምገማ ወደ ትልቅ ወታደራዊ ቅነሳ ቢያመራም አሁን ባለው ድርድር ላይ እንደ ማስፈራሪያና የማግባቢያ ካርድ ቢያገለግልም የኢራን ግጭት ከአሜሪካ በጣም ስትራቴጂካዊ አጋሮች አንዱን በመሰረታዊነት ዳግም እየቀረጸው መሆኑን ያሰምርበታል። በሌላ በኩል አሁን ላይ በሚታየው እጅግ ተሰባሪ በሆነው የኢራንና የአሜሪካ ስምምነት እምብርት ላይ አንድ አስገራሚ የፋይናንስ ክስተት ብቅ እያለ ነው። በዚህ ውስብስብ ሂደት ውስጥ ሳውዲ አረቢያ የኪንግ ሜከር ወይንም የዋነኛ ወሳኝ ተዋናይነት ሚናን እየተጫወተች ትገኛለች። እንደ ጂኦፖለቲካዊ ተንታኙ ፔፔ ኤስኮባር ገለጻ ዋሽንግተን ውስጥ ፖለቲካዊ መሰናክሎች ቢፈጠሩም እንኳን ኢራን በስምምነቱ መሰረት የምትፈልገውን እያንዳንዱን ዶላር እንደምታገኝ ሪያድ ለቴሄራን በሚስጥር ማረጋገጫ ሰጥታለች። ኤስኮባር ሁለት የተለያዩ ምንጮችን ጠቅሰው እንዳስረዱት ሳውዲ አረቢያ በመጀመሪያ ደረጃ 12 ቢሊዮን ዶላር ለኢራን እንዲከፈል በተግባር ዋስትና የሰጠች ሲሆን አጠቃላይ የገንዘብ መጠኑም በሁለት ምዕራፎች ተከፍሎ እስከ 24 ቢሊዮን ዶላር ሊደርስ እንደሚችል ተጠቁሟል። ይህ በሳውዲ የተሰጠ ነው የተባለው ዋስትና የመጣው የትራምፕ አስተዳደር ማንኛውም የኢራን ገንዘብ ሲለቀቅ ጥብቅ ቁጥጥር እንደሚደረግበት አጥብቆ በሚገልጽበት ወቅት ነው። የአሜሪካ የገንዘብ ሚኒስቴር ቤሰንት እንዳሉት ገንዘቡ በመካከለኛው ምስራቅ በሚገኙ የአሜሪካ የገንዘብ ሚኒስቴር ባለስልጣናት ጥብቅ ክትትልና ቁጥጥር ስር የሚውል ሲሆን በዋናነት ለምግብ፣ ለመድኃኒትና ለሌሎች ሰብአዊ ግዢዎች ብቻ እንዲውል ይመራል። የመጀመሪያው የገንዘብ ክፍያ በኳታር ባሉ የባንክ አካውንቶች በኩል ይለቀቃል ተብሎም ይጠበቃል። ዋሽንግተን ይህ ሀብት በመጨረሻ ለተራው የኢራን ሕዝብ ጥቅም እንደሚውልና አልፎ ተርፎም ወደ አሜሪካ የግብርናና የመድኃኒት ኢንዱስትሪዎች ተመልሶ እንደሚፈስ ትከራከራለች። ነገር ግን ቴሄራን ይህንን ሀሳብ አጥብቃ እየተቃወመች ነው። የኢራን ባለስልጣናት ዋሽንግተን የታገዱትን ንብረቶች እንዴት ጥቅም ላይ እንደሚውሉ ማዘዝ ትችላለች የሚለውን አስተሳሰብ ሙሉ በሙሉ ውድቅ በማድረግ ማንኛውም ግዢ የሚፈጸመው በኢራን ሉዓላዊነትና ቅድመ ሁኔታዎች መሰረት ብቻ መሆን እንዳለበት አቋም ይዘዋል። ይህ ግጭት ገንዘቡን በእውነተኛነት ማን ይቆጣጠራል በሚለው ዙሪያ እያደገ የመጣውን ጦርነት ያጋልጣል። ዋሽንግተን ስለ ቁጥጥርና ክትትል ስትናገር፣ ቴሄራን ደግሞ ሉዓላዊነትን ትጠይቃለች። በሳውዲ አረቢያ የተሰጠው የፋይናንስ ዋስትና ሪያድን ያልተጠበቀች የኃይል ደላላ ሊያደርጋትና የወደፊቱን የዚህን ውስብስብ ስምምነት ቅርጽ ሊወስነውም ይችላል። ከዚህ ጂኦፖለቲካዊ ሽኩቻ በተጓዳኝ በመካከለኛው ምስራቅ ሌላ ትልቅ ክስተት እየተዘረጋ ነው። ይህ ክስተት የሚያጠነጥነው በፕላኔታችን ላይ እጅግ ጠቃሚ ከሆኑት የውሃ መስመሮች በአንዱ ላይ ነው። አሜሪካን ሙሉ በሙሉ ባገለለና እንደ ዲፕሎማሲያዊ ንቀት በተቆጠረ መልኩ የኦማን የውጭ ጉዳይ ሚኒስቴር ማስካትና ቴሄራን በሆርሙዝ ሰርጥ ውስጥ ያለውን የወደፊት የባህር ጉዞ አስተዳደር ለመደራደር የሚያስችል የጋራ ስራ ቡድን ለማቋቋም መስማማታቸውን አስታውቋል። ኦማን ባወጣችው መግለጫ የኦማን ሱልጣኔት ከዓለም አቀፉ የባህር ላይ ድርጅት ጋር በመተባበር በሆርሙዝ ሰርጥ ውስጥ ለባህር ትራንስፖርት የሚሆን የመርከብ ማስተላለፊያ ኮሪደር እያዘጋጀች መሆኑን ገልጻለች። መግለጫው አክሎም የኦማን ሱልጣኔት ለሆርሙዝ ሰርጥ ያላትን ኃላፊነትና ለዓለም አቀፉ ኢኮኖሚ ያለውን እጅግ የላቀ ጠቀሜታ መሰረት በማድረግ እንዲሁም ዓለም አቀፍ ሕግንና የባህር ላይ ሕግን ለማክበር ካላት ጽኑ አቋም በመነሳት በመስመሩ ውስጥ የትራንዚት ክፍያ ሳታስከፍል የባህር ላይ ጉዞ ነጻነትን ለማረጋገጥ እየሰራች ነው ብሏል። ይህ እርምጃ አሜሪካና ኢራን እስላማዊ ሪፐብሊክ ከደረሱበት የጥረት ውጤት ጋር የሚጣጣም መሆኑም ተገልጿል። በዚህም መሰረት የኦማን ሱልጣኔት ከዓለም አቀፍ የባህር ላይ ድርጅት ጋር በመሆን ለሁሉም መርከቦች ጊዜያዊ የባህር ላይ ኮሪደርን የመጠቀም አማራጭን ለማቅረብ ሰርታለች። የዚህ ሁሉ ፖለቲካዊ፣ ወታደራዊና ኢኮኖሚያዊ ትርምስ ስነ ልቦናዊና ስትራቴጂካዊ ገጽታ በሚያሳይ መልኩ የኢራን ፓርላማ አፈጉባኤ መሐመድ ባጋር ቃሊባፍ በአውሮፕላን ውስጥ ሆነው ስለ ጦርነትና ዲፕሎማሲ ያላቸውን አመለካከት በግልጽ አስቀምጠዋል። ማንኛውም ወታደራዊ ስኬት ምንም ያህል የተሳካ ቢሆን የዚያን ስኬት ተጽዕኖ ማየት የምንችለው ማለትም የዚህን ድል ትርፍ በአሁኑ ጊዜ ወደፊት ወይንም በታሪክ ውስጥ ማየት የምንችለው ያንን ድል ህጋዊና ፖለቲካዊ በሆነ መንገድ አስመዝግበው ዘላቂ ሲያደርጉት
ብቻ ነው በማለት የጦር ሜዳ ድል ያለ ጠረጴዛ ላይ ድርድር ትርጉም አልባ መሆኑን ተናግረዋል። አክለውም ያለ ዲፕሎማሲ በጦር ሜዳ የሚደረጉ ጥረቶች ፍሬ አያፈሩም። በወታደራዊ መስክ ሁኔታዎችን የምንፈጥርባቸው ጊዜያት አሉ። በዚያን ጊዜ ዲፕሎማሲ ስራውን መስራት አለበት ስል ወታደራዊ ክፍል ሊያከናውኑ ያሰበውን ተመሳሳይ ተልዕኮ በሆነ ምክንያት ማድረግ ካልቻለ ዲፕሎማሲ ያንን ማሳካት መቻል አለበት ማለቴ ነው። ድርድር የትግል ዘዴ ነው፣ የትግሉ ቀጣይ አካል ነው። ስለዚህ ይህንን የሚለዩ ወይንም ክፍፍል ለመፍጠር የሚሞክሩ ይህንን ወይንም ያንን ዘርፍ ትደግፋለህ ብለው የሚጠይቁ ሰዎች ዋናውን ቁም ነገር ሙሉ በሙሉ ስተውታል ብለዋል። በንግግራቸው መጨረሻም የቀጠናው ጂኦፖለቲካዊ ትስስርን በማንሳት ያሳት ጠፍቷል። እናም ብዙ ቁጥር ያላቸው ሰዎች ጥለው ወጥተዋል። ፈጣሪ ቢፈቅድ እዚያ በተደረገው ውሳኔ መሰረት ይህንን ወደፊት በስልጣን በሊባኖስ የግዛት አንድነትና ሊባኖስ በመላው ግዛቷ ላይ ባላት ብሔራዊ ሉዓላዊነት ላይ ወደፊት እናራምደዋለን። በድርድሮቹ የመጨረሻ ማጠቃለያ ላይ እንደርሳለን። እናም ያንን የመጨረሻ ውጤት እስካላገኘን ድረስ በዚያ መንገድ ወደ ታች አንወርድም በማለት ጥልቅ የሆነውን የስትራቴጂ የወታደራዊ ኃይልና የዲፕሎማሲ ትስስር እንዲሁም የኢራንን የቀጠናውን ራዕይ በሚገባ አብራርተዋል። ሩሲያ በኪየቭ ባደረሰችው ከባድ ጥቃት ቢያንስ 8 ሰዎች ሲሞቱ ከ34 በላይ ቆሰሉ። የሩሲያና የዩክሬን ጦርነት ሌላው እጅግ አስከፊና ደም አፋሳሽ ምዕራፍ ላይ መድረሱን የሚያመላክቱ የሌሊቱ ጸጥታ የገፈፉና ሰማዩን በሳት ያጋዩ ከባድ ጥቃቶች በዩክሬን ዋና ከተማ ኪየቭና ሁለተኛዋ ግዙፍ ከተማ ካርኪቭ ላይ ተፈጽመዋል። ይህ ክስተት ሩሲያ ያላትን ዘመናዊ አውዳሚና ውስብስብ ወታደራዊ አቅም ቁልጭ አድርጎ ያሳየ ሲሆን፣ በሌላ በኩል ደግሞ ጦርነቱ በንጹሃን ዜጎች ላይ እያደረሰ ያለውን አሰቃቂ የሰብአዊ ቀውስ አጉልቶ አሳይቷል። በኪየቭ ሰማይ ላይ የታየው የጥፋት ዝናብ ተራ ጥቃት አልነበረም። ሩሲያ ያላትን የቴክኖሎጂ የበላይነትና የጦር መሳሪያ ስብጥር ያሳየችበት አስፈሪ ሌሊት ነበር። አጥፊ ድሮኖች፣ ክሩዝ ሚሳይሎች እንዲሁም እጅግ ዘመናዊ የሆኑትና ለማክሸፍ አስቸጋሪ የሆኑት ሃይፐርሶኒክ ዚርኮን ሚሳይሎች ኪየቭን በከፍተኛ ኃይል ደብድበዋታል። ከዚህም ባሻገር የሩሲያ ስትራቴጂካዊ ቦምብ ጣይ አውሮፕላኖች በአየር ላይ መንዣበባቸው የጥቃቱን አድማስና የሩሲያን የአየር ላይ የበላይነት ምን ያህል ግዙፍ እንደሆነ መስክሯል። ይህ በኪየቭ ላይ የተሰነዘረው የሌሊት ጥቃት በመዲናዋ መሃል በሚገኙ የመኖሪያ መንደሮችና ማዕከላዊ ጎዳናዎች ላይ ከፍተኛ ውድመትን አስከትሏል። አንድ ታዋቂ ሆቴል በእሳት ሲጋይ በርካታ ፎቆች ያሉት የመኖሪያ ህንፃ ደግሞ ክፉኛ ተመቶ የመጀመሪያዎቹ 6 ወለሎች ፈርሰው መሬት ልሰው ታይተዋል። በዚህ ጥቃት ቢያንስ 8 ሰዎች ህይወታቸውን ሲያጡ ከ34 በላይ የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል። የዩክሬን የነፍስ አድን ሰራተኞች፣ የህክምና ባለሙያዎችና የእሳት አደጋ ሰራተኞች በፍርስራሾች ውስጥ የተረፉ ሰዎችን ለመፈለግ የሞት ሽረት ትግል ሲያደርጉ አድረዋል። የከተማዋ ነዋሪዎች የሌሊቱን የፍርሃት ድባብ ለማምለጥ ልጆቻቸውንና የቤት እንስሶቻቸውን አቅፈው በመሬት ውስጥ ባቡር ጣቢያዎች ውስጥ ለመጠለልም ተገደዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በዩናይትድ ኪንግደም አይርላንድ እያደረጉት የነበረውን ጉብኝት አቋርጠው በመመለስ ህዝባቸው ራሱን እንዲጠብቅና ወደ መጠለያዎቹ እንዲገባ አስቸኳይ ማሳሰቢያን ሰጥተዋል። በዩክሬን የአሜሪካ አምባሳደርም ይህንን ሌሊት ለኪየቭ ነዋሪዎች ሌላ አስፈሪ ምሽት ሲሉ ገልጸውታል። የዚህ ጥቃት ማዕበል በኪየቭ ብቻ የተገታ አልነበረም። በዛፖርዥያ፣ ካርኪቭ፣ ሱሚና ፓቭሎግራድ አካባቢዎችም የአየር ጥቃት ማስጠንቀቂያ ሳይረኖች ሲያቃጭሉ አድረዋል። ዩክሬንም በበኩሏ ወደ ሩሲያ ግዛት በተለይም በሌኒንግራድና በቤልግሮድ ክልሎች ላይ የድሮን ጥቃቶችን በመሰንዘር አጸፋዊ ምላሽ ለመስጠት የሞከረች ሲሆን በቤልግሮድ አንድ ሰው መገደሉና ሌላ መቁሰሉ ተዘግቧል። ከኪየቭ አውዳሚ ሌሊት በተጓዳኝ የዩክሬን ሁለተኛዋ ትልቅ ከተማ ካርኪቭም የሩሲያን ሌላ አይነት ወታደራዊ አቅም አስተናግዳለች። በካርኪቭ ላይ የዘነበው የሩሲያ የሚመሩ ተንሸራታች የአየር ላይ ቦምቦች ጥቃት የመኖሪያ መንደሮችን ወደ ፍርስራሽነት ቀይረዋል። እነዚህ ቦምቦች ከፍተኛ የማውደም ኃይል ያላቸውና ከሩቅ ርቀት የሚለቀቁ በመሆናቸው የሩሲያን የአየር ኃይል ተደራሽነትና የማጥቃት ብቃት አሳይተዋል። በዚህ ጥቃት አንድ የእስራኤል 6 ዓመት ታዳጊን ጨምሮ የ2 ሰዎች ህይወት ሲያልፍ 3 ህጻናትን ጨምሮ ወደ 29 የሚጠጉ ሰዎች ቆስለዋል። የካርኪቭ ከንቲባ ኢጎር ቴርኮቭ እንዳረጋገጡት 5 ተንሸራታች ቦምቦች ከተማዋን የመቱ ሲሆን በተለያዩ ወረዳዎች በተለይም ኦስኖቪያስኪና ኬቪስኪ ላይ የሚገኙ የግል መኖሪያ ቤቶችና ሌሎች ህንፃዎች ወድመዋል። የነፍስ አድን ሰራተኞች በእሳቱ በተያያዙ ህንፃዎች ውስጥ የሚገኙ ሰዎችን ለማትረፍ ከፍተኛ ጥረትም አድርገዋል። የዩክሬን ባለስልጣናት ሩሲያ ሆን ብላ የሲቪል መሰረተ ልማቶችን ኢላማ እያደረገች ነው ብለው አጥብቀው ቢከሱም ሞስኮ ግን ጥቃቶቿ በወታደራዊ ተቋማት ላይ ብቻ ያነጣጠሩ መሆናቸውን በተደጋጋሚ ትገልጻለች። ከሚሳኤልና ከቦምብ ሩምታው ባሻገር የዚህ ጦርነት ሌላው ድማ የዲፕሎማሲውና የመረጃው ጦርነት ነው። የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ በሰጡት ሰፊና ጠንካራ መግለጫ ሩሲያ በምዕራባውያንና በዩክሬን ላይ ያላትን የጸና የፖለቲካ አቋም አንጸባርቀዋል። ዛካሮቫ በምዕራባውያን በኩል የሚቀርቡትን እውነታ ያላገናዘቡ ያሏቸውን የሰላም ድርድሮች ውድቅ በማድረግ የምዕራባውያን አካሄድ በሩሲያ ላይ ጥላቻን፣ ብሔርተኝነትንና ዘረኝነትን ማራመድ ነው ሲሉ አጥብቀው ኮንነዋል። ዩክሬንን እያስታጠቁና የጦር መሳሪያ እያቀረቡ ስለ ሰላም ማውራት አይቻልም ያሉት ቃል አቀባይዋ የድርጊት ዩክሬንን ወደ ከፋ እልቂት የሚገፋ እንጂ መፍትሄ የሚያመጣ አይደለም ብለዋል። በተለይም ፕሬዚዳንት ዜሌንስኪ በቅርቡ ዩክሬናውያን ታሪካዊ ጀግኖቻቸውን የሚያስታውሱበትን የፓንቲዮን
ሲሆን ስርዓት ለመፍጠር ያቀረቡትን ሐሳብ ዛካሮቫ አጥብቀው ተችተዋል። ዛካሮቫ ይህንን እቅድ የፋሺስት ተባባሪዎችና ብሔርተኞችን ታሪክ ለማደስ የሚደረግ ሙከራ ሲሉ የገለጹት ሲሆን የምዕራባውያን ኃይሎች እነዚህን አካሄዶች ከመደገፍ አልፈው ለድርጊቱ እውቅና ይሰጣሉ በማለት ወንጅለዋል። በተጨማሪም ዜሌንስኪ የኪየቭን ፔቸርስክ ላቭራ ገዳምን ለመላው ክርስቲያን ዓለም የተቀደሰ ስፍራ ነው ማለታቸውን በማጣጣል የዩክሬን መንግስት በኦርቶዶክስ ቤተክርስቲያን ላይ እያደረሰ ያለው ጫና አስመሳይነትና መዘባበቻ ሲሉ ኮንነውታል። የሰላም ድርድርን በተመለከተ ዛካሮቫ የሩሲያ ግትር አቋም አስገንዝበዋል። ዩክሬን የሩሲያን ወታደሮች ከዶንባስ ክልል እንዲወጡ የምታቀርበውን ቅድመ ሁኔታ ከእውነታው የራቀና ተቀባይነት የሌለው ሲሉ ያጣጣሉት ቃል አቀባዩ ዩክሬን የድርድር ጠረጴዛው ላይ መቀመጥ ከፈለገች መሬት ላይ ያለውን ነባራዊ እውነታ መቀበል አለባት ብለዋል። በምድር ላይ ያለው ውጊያም የሩሲያን ወታደራዊ አቅምና ስልታዊ ግስጋሴ በሚገባ የሚያሳይ ነው። የሩሲያ መከላከያ ሚኒስቴር ይፋ እንዳደረገው የሩሲያ ጦር በምስራቃዊ ዩክሬን የተለያዩ ግንባሮች አዳዲስ ግዛቶችን ተቆጣጥሮ ወደፊት እየገፋ ይገኛል። ይህ ግስጋሴ የሩሲያን እግረኛ ጦር የመድፍ ድብደባና የድሮን ቅንጅታዊ አጠቃቀም ጥንካሬን የሚያመላክት ነው። የሩሲያ ሰሜን እዝ በካርኪቭ ክልል ቮልቻንስክ አካባቢ ያለውን ግዛት በመቆጣጠር በሩሲያ ድንበር ላይ ሊደርሱ የሚችሉ ጥቃቶችን ለመቀልበስ የሚያስችል የደህንነት ቀጠና መፍጠሩን አስታውቋል። ይህ እርምጃ ዩክሬን በድንበር ከተሞች ላይ በተለይም በቤልግሮድ ላይ የምታደርገውን ጥቃት ለመግታት የተወሰደ ስትራቴጂካዊ እርምጃ እንደሆነም ይገመታል። በሌሎች ግንባሮችም የሩሲያ ጦር አስደናቂ ግስጋሴዎችን አድርጓል። በዛፖርሺያ ክልል ኮፓን የተባለችውን መንደር መቆጣጠሩ የተገለጸ ሲሆን በዶኔስክ ክልል ስትራቴጂካዊ ጠቀሜታ ያላትን ከተማ በደቡብ ምዕራብ አቅጣጫ በማጽዳት ላይ እንደሚገኝ ተዘግቧል። የመከላከያ ሚኒስቴሩ አክሎም እንደገለጸው የሩሲያ ጦር የተጠናከረ የዩክሬን መከላከያ መስመሮችን ጥሶ በመግባት የዩክሬንን ወታደራዊ ኃይል ላይ ከባድ ኪሳራ ደርሷል። ይህ በምድር ላይ እየታየ ያለው የሩሲያ የጦር ሜዳ ስኬት ሩሲያ ከዚህ ቀደም የወሰደቻቸውን እርምጃዎች የሚያጠናክር ነው። እንደ አውሮፓውያን አቆጣጠር በ2014 ክሪሚያን ወደ ግዛቷ ካጠቃለለች በኋላ በ2022 ደግሞ ዶኔስክን፣ ሉሃንስክን፣ ኬርሰንን እና ዛፖርዥያ የተባሉ 4 የዩክሬን ክልሎችን በይፋ ወደ ሩሲያ ፌዴሬሽን መቀላቀሏ ይታወሳል። ምንም እንኳን ዓለም አቀፉ ማህበረሰብ ይህንን እርምጃ ባይቀበለውም ሩሲያ ግን በእነዚህ ክልሎች ላይ ያላትን ይዞታ ለማስፋትና ወታደራዊ ጫኗን ለማበረታት የማያባራ ዘመቻ እያካሄደች ትገኛለች። የጦር ሜዳ ሪፖርቶች በገለልተኛ አካል ማረጋገጥ አዳጋች ቢሆንም የሩሲያ እግረኛ ጦር የአየር ኃይልና የመድፍ ክፍሎች ተቀናጅተው የሚሰነዝሩት የማያቋርጥ ጥቃት የዩክሬንን የመከላከያ መስመሮች ክፉኛ እየፈተናቸው መሆኑ ግልጽ ተደርጓል። የአሜሪካ ባህር ኃይል ሄሊኮፕተር በአረብ ባህር ላይ የተከሰከሰ ሲሆን 3 ሰዎች ሲተርፉ አንድ አባል ጠፍቷል። በአረብ ባህር ሰፊና ጥልቅ የውሃ አካል ላይ የአሜሪካ ባህር ኃይል ንብረት የሆነችው MH-60S ሲሃክ የተሰኘች ሄሊኮፕተር ባልታሰበና ድንገተኛ ሁኔታ መከስከሱን የአሜሪካ 5ኛ የጦር መርከብ እዝ ይፋ አድርጓል። ይህ ያልተጠበቀ ክስተት የተፈጠረው ሄሊኮፕተሩ USS ጀራልድ H.W. ቡሽ ከተሰኘው ግዙፍ የአውሮፕላን ተሸካሚ መርከብ ተነስቶ መደበኛ ተልእኮውን በማከናወን ላይ በነበረበት ወቅት ነው። የዚህ ግዙፍ ሄሊኮፕተር መውደቅን ተከትሎ በአካባቢው የነበረው ሁኔታ ወደ ውጥረት ተቀይሯል። አፋጣኝ የሆነ የነፍስ አድንና የፍለጋ ዘመቻም በባህሩ ላይ ተጀምሯል። በዚህም መጠነ ሰፊና ተከታታይነት ያለው አሰሳ ከሄሊኮፕተሩ የበረራ አባላት መካከል 3ቱን በህይወት ማትረፍ የተቻለ ሲሆን አንደኛው የአሜሪካ የጦር አባል ግን ክስተቱን ተከትሎ እስካሁን ድረስ የት እንደደረሰ አልታወቀም። ይህ ሁኔታ የነፍስ አድን ሰራተኞችን ከፍተኛ ርብርብ እየጠየቀ የሚገኝ ሲሆን የጠፋው አባልን ለማግኘት የሚደረገው ጥረት አሁንም ያለመታከት እንደቀጠለ ነው። ከወጡት የዘገባ መረጃዎች መረዳት እንደተቻለው አደጋው ከመከሰቱ ጥቂት ቀደም ብሎ ይህ የሲሆክ ሄሊኮፕተር በገጠመው ያልታወቀ ችግር ምክንያት የአስቸኳይ ማረፊያ ለማድረግ ከፍተኛ ጥረት አድርጎ እንደነበር ይጠቁማል። ሆኖም ይህ ጥረት ሳይሳካ ቀርቶ ሄሊኮፕተሩ በባህር ላይ ሊከሰከስ ችሏል። የአሜሪካ 5ኛ የጦር መርከብ እዝ ስለዚህ አደጋ መንስኤ ጠለቅ ያለ ምርመራ እያካሄደ መሆኑን ቢገልጽም እስካሁን ድረስ ምንም አይነት ይፋዊና የመጨረሻ መደምደሚያ ላይ አልተደረሰም። የባህር ኃይሉ የቴክኒክ ባለሙያዎች ያደጋውን ስረ መሰረት ለማወቅ ምርመራዎቹን በቀጠሉበት በዚህ ወቅት አደጋው በጠላት ጥቃት ወይንም ሆን ተብሎ በተሰነዘረ የትጥቅ እርምጃ የተፈጠረ ስለመሆኑ እስካሁን ምንም አይነት ፍንጭ እንደሌለ ሪፖርቶች በግልጽ ያመላክታሉ። ይህ መረጃ አደጋው ከውጭ ኃይል ጥቃት ይልቅ በውስጣዊ የቴክኒክ ብልሽት ወይንም ከአቅም በላይ በሆነ ተፈጥሯዊ ምክንያት ሊከሰት እንደሚችል ጠንካራ ግምቶችን ያጭራል። ይህ በአረብ ባህር ላይ የተከሰተው የሄሊኮፕተር መከስከስ ክስተቱ ይበልጥ አሳሳቢ ከሚያደርጉት ገጽታዎች መካከል አንዱ የአሜሪካ ጦርን በአጭር ጊዜ ውስጥ በተደጋጋሚ ፈተነ መሆኑ ነው። ይህ አደጋ ባለፈው 1 ወር ጊዜ ውስጥ ብቻ የተመዘገበ ሁለተኛው የአሜሪካ ሄሊኮፕተር አደጋ በመሆኑ በወታደራዊ ዘርፍ አዳዲስ ስጋቶችን አጭሯል። ከዚህ ክስተት አስቀድሞ እንደ አውሮፓውያን አቆጣጠር ሰኔ 9 ቀን በሆርሙዝ ሰርጥ አቅራቢያ ሌላ የአሜሪካ የምድር ጦር ሄሊኮፕተር በተመሳሳይ ሁኔታ አደጋ ደርሶበት እንደነበር የቅርብ ጊዜ ትዝታ ነው። እነዚህ ተከታታይና ተመሳሳይነት ያላቸው የአቪዬሽን አደጋዎች በ1 ወር ጊዜ ውስጥ መከሰታቸው በወታደራዊ የበረራ መሳሪያዎች የደህንነት ሁኔታ፣ በጥገና ስርዓቶቹና በአጠቃላይ የበረራ አስተማማኝነት ላይ ትልቅ የጥያቄ ምልክት የጣለ ሲሆን የሚመለከታቸው አካላት የችግሩን ስር መሰረት በፍጥነት እንዲፈትሹ የሚያስገድድ የውጥረት ደወል ሆኖም አልፏል።
በደቡብ አፍሪካው የጸረ ስደተኞች ተቃውሞ ከ900 በላይ ሰዎች ታሰሩ። በውጭ ዜጎች ላይ ያነጣጠረው የጥላቻ ውጥረት ወደ ሀገር አቀፍ ሰልፎች ማምራቱን ተከትሎ በመላው ደቡብ አፍሪካ የእስር ማዕበል ተካሂዷል። በደቡብ አፍሪካ ምድር የውጭ ሀገር ዜጎችን ኢላማ ያደረገውና በመላ ሀገሪቱ የተስፋፋው የጸረ ስደተኞች ተቃውሞ ማዕበል ከ900 በላይ ሰዎችን ለእስር ዳርጓል። ይህ አብዛኛውን ጊዜ ሰላማዊ መልክ የነበረው ነገር ግን አልፎ አልፎ ወደ ሁከት፣ የሱቆች ዝርፊያና የአንድ ሰው ሕይወት መጥፋት ያመራው ሀገር አቀፍ ሰልፍ የተጠራው ህጋዊ ሰነድ የሌላቸው ስደተኞች ሀገሪቱን ለቀው እንዲወጡ የተሰጠውን ኢመደበኛ የጊዜ ገደብ ተከትሎ ነው። የተካሄደውን ይህንን መጠነ ሰፊ ሰልፍ ያስተባበሩት ከ20 በላይ የሚሆኑ የሲቪል ማህበረሰብ ስብስቦች ሲሆኑ ከነዚህ መካከል ማርች ኤንድ ማርች የተሰኘው ንቅናቄ በግንባር ቀደምትነት ይጠቀሳል። የደቡብ አፍሪካ ምክትል ብሔራዊ የፖሊስ ኮሚሽነር ቴቤሎ ሞስኪሊ በሰጡት ጋዜጣዊ መግለጫ እንዳብራሩት በመላ ሀገሪቱ በተካሄዱ 120 ሰልፎች ውስጥ 108ቱ ፍጹም ሰላማዊ የነበሩ ሲሆን ቀሪዎቹ 12ቱ ግን የፖሊስን ጣልቃ ገብነት ያስገደዱ ነበሩ። ፖሊስ በወሰደው እርምጃ በቁጥጥር ስር የዋሉት ግለሰቦች ወንጀል ከህዝባዊ ሁከትና ዘርፊያ አንስቶ እስከ ኢሚግሬሽን ህግ ጥሰት የሚዘልቅ መሆኑ ኮሚሽነሯ አክሎ የገለጹ ሲሆን በቁጥጥር ስር ከዋሉት ግለሰቦች ስርጭት አንጻር ዌስተርን ኬፕ ግዛት 215 ሰዎችን በማሰር ከፍተኛውን ቁጥር ሲያስመዘግብ፣ ኢስተርን ኬፕ ደግሞ በ208 እስረኞች ተከታዩን ስፍራ ይዟል። ይህንን ውጥረት ያረገዘ ሀገራዊ ክስተት ተከትሎ የሀገሪቱ ፕሬዚዳንት ሲሪል ራማፎዛ ከዋነኛ የሰልፉ አስተባባሪዎች ጋር አስቸኳይ ስብሰባ በማካሄድ ህዝቡን እንዲረጋጋ ጥሪ አቅርበዋል። የፕሬዚዳንቱ ጽሕፈት ቤት ባወጣው መግለጫ ላይ ራማፎዛ የሰልፈኞቹን መሰረታዊ ቅሬታዎች አምነው በመቀበል ደቡብ አፍሪካውያን ከህገወጥ ስደተኞች፣ ከድንበር ቁጥጥር ክፍተትና በህዝብ አገልግሎት ላይ ከወደቀው ጫና ጋር በተያያዘ ያነሷቸውን ጥልቅ ስጋቶች እውነተኛና ሊደመጡ የሚገባቸው ናቸው ሲሉ ያሰፈሩ ቢሆንም ከህግ አግባብ ውጭ የሚደረጉ ማናቸውም ድርጊቶችን አጥብቀው በማውገዝ መነሻው ምንም ይሁን ምን ህግን በራስ እጅ ማስገባት በህገ መንግስታዊ ዲሞክራሲያችን ውስጥ ምንም አይነት ቦታ የለውም በማለት ከለላ አድርገዋል። ፕሬዚዳንቱ ይህንን ጠንካራ ማስጠንቀቂያ ቢሰጡም በተወሰኑ አካባቢዎች ላይ ግጭቶች አፈትልከው መውጣታቸው አልቀረም። በጆሃንስበርግ አሌክሳንድራ መንደር በተለምዶ ስፓዛ እየተባሉ የሚጠሩትንና በውጭ ዜጎች የሚተዳደሩ አነስተኛ ሱቆችን ለመዝረፍ በተደረገው ሁከት የአንድ ሰው ህይወት በጥይት ማለፉን ፖሊስ ያረጋገጠ ሲሆን በተጨማሪም በጆሃንስበርግ መሃል ከተማ የምትገኘው ሂልብሮ ሰፈር በተተኮሰ ጥይት የአንድ 17 ዓመት ታዳጊን ጨምሮ 2 ሰዎች ላይ ጉዳት መድረሱን ተከትሎ ወታደሮች ወደ ስፍራው እንዲሰማሩ ተደርጓል። በሌላ በኩል በባህር ዳርቻዋ ደርባን ከተማ በሺዎች የሚቆጠሩ ሰልፈኞች መሄድ አለባቸው የሚል መፈክር እያስተጋቡ አደባባይ የወጡ ሲሆን የማርች ኤንድ ማርች ንቅናቄ መሪ የሆኑት ጃሲንታ ንጎሴቤ ዙማ ለተሰበሰበው ህዝብ ባደረጉት ንግግር መንግስት ጥብቅ የድንበር ቁጥጥር ስርዓትን በተግባር እስካለዋለ ድረስ ይህ ተቃውሞ በየሳምንቱ ሐሙስ ተጠናክሮ እንደሚቀጥል ጥብቅ ማስጠንቀቂያን ሰጥተዋል። ይህ በእንዲህ እንዳለ አምነስቲ ኢንተርናሽናል ደቡብ አፍሪካን ጨምሮ በተለያዩ የሰብአዊ መብት ተሟጋች ተቋማት ስደተኞችን ኢላማ ያደረገውን ይህንን ጥቃት አጥብቀው ያወገዙ ሲሆን ተቋማቱ እንደሚሞግቱት ከሆነ ስደተኞቹ በሀገሪቱ ስለተፈጠረው ስር የሰደደ የማህበራዊና ኢኮኖሚያዊ ውድቀት፣ ለከፍተኛ ስራ አጥነት ችግር እንዲሁም ውሳኔ ሳያገኙ ለተከማቹ የጥገኝነት ጥያቄዎች ማስተናገጃ ስርዓት ክፍተት እንደመሸፈኛ ሰበብ እየተደረጉ ነው በማለት አቋማቸውን አንጸባርቀዋል። የዛሬው ዓለም አቀፍ አጫጭር ዘገባዎቻችን በዚሁ ተቋጩ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌሎች ዓለም አቀፍ ጉዳዮች እስከምንገናኝ ሰናይ ጊዜ